ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ሮብ አመሻሽ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን በምስራቅ ጎጃም ዞን በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የዓይን እማኞች ተናገሩ። የዓይን እማኞች የተናገሩትንም ወደ እናንተ የምናስተላልፍ ይሆናል። ይጠብቁን። በአማራ ክልል ለምክክር ኮሚሽን አጀንዳዎችን ያቀረቡት ታጣቂዎች የፋኖ ኃይል እንዳልሆኑ ተገለጸ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሩሲያ ከዩክሬን ጋር ቀጥተኛ ንግግር ለማድረግ ዝግጁ መሆናቸውን ፕሬዝዳንት ፑቲን ተናገሩ። በምን መድረክ ላይ ነው የተናገሩት? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በዝርዝር ወደምናገኛቸው መረጃዎች ስናልፍም በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎች እና የዓይን እማኞች ለቢቢሲ ተናገሩ። በዞኑ እናርጅና አውጋ ወረዳ ግደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎችም በጥቃቱ መገደላቸውን ተገልጿል። የአካባቢው አስተዳደር ግን ጥቃቱን በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አለመፈጸሙንም ለቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃትም ክትትል እያደረገ መሆኑንም አመልክቷል። ነዋሪዎች ለቢቢሲ እንደተናገሩትም ተሰብስበው በከተማው ያሉ ግደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላው የዓይን እማኝ ወዲያው ጩኸት፣ ግርግር እና ድንጋጤ መፈጠሩንም ጠቆሙ። የሆነውንም አናውቅም ሲሉ በቅጽበት የነበረውን ሁኔታም ገልጸዋል። እሳቸው ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱም ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው ሙሉ ሰው የሚባል ነገር የለም። ከወደቀው ሰው የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ ያሉ ቀኝ እጃቸውን ተመተው መቁሰላቸውንም የተናገሩ ሌላው ነዋሪ ከባድ ፍንዳታ መከሰቱንም ጠቅሰው ብዙ ሰው የተጎዳ ነው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገርም የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡንም የገለጸው ሌላው የዓይን እማኝ ሟቾቹ ቁጥር ብዛት ይኖረዋል በማለትም ገልጸዋል። አስክሬን ስለማንሳታቸው የተናገረው ሌላው እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸውም ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መውሰዳቸውን የገለጹት እማኞቹ አብዛኞቹ በከተማው ወደሚገኘው ግደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉንም ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችና ሽማግሌዎች ጨምሮ አጠቃላይ የሟች ቁጥር ከ120 እንደሚደርስም ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀውም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርንም ብለዋል የዓይን እማኞቹ። ሌላ የዓይን እማኝ በበኩላቸውም 57 አስክሬን እስከሚነሳ ድረስ እንደነበሩም ጠቁሞ የሟቾቹ ቁጥር ከ100 በላይ እንደሚሆንም ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበረም የተናገሩት እማኞቹ በዚህም ምክንያትና በስጋት እስከ ቀጥር 8 ሰዓት ድረስ ግደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩም ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆኑ መቃብር ውስጥ ነው የቀበሯቸው ሲልም አንድ ነዋሪ ተናግረዋል። የመንግስት ኃይሎችም ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢ ነዋሪዎች መሸሻቸውንም የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውን ጠቁመዋል።
ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉም ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለው ከባድ ሐዘን ውስጥ ነው ያለው። በዓል ምንም አይመስልም ነበር። ለበዓል ከከተማም የሚመጡ ልጆች አልመጡም ሲሉም አካባቢው በሐዘን ድባብ ውስጥ ለመሆኑም ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነችም ነዋሪዎቹ ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከከተማው ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረም ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማዋ ውስጥም አይታዩም ሲሉ አንድ ነዋሪም ተናግረዋል። ነጋዴ እንደሆኑ የተናገሩ የአንድ ዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶቹ በንግድ ስራቸው የሚያውቋቸው መሆናቸውንም ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎችና ማህበረሰቡን ለይተን እናውቃቸዋለን። ፋኖዎቹ በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪውም ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረው እና ቤት የሚሰራው ሰውም በቀረጸው የድሮን ቅኝትም የፋኖ ስብሰባ ነው ተብሎ ታስቦ ይህንን ያወቅነው ነገርም የለም። ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዚያ ነው እኛ የተረዳ ነው ሲሉም ጥቃቱን ሊፈጽሙ የቻሉበትን ምክንያት ግምታቸውንም ገልጸዋል። የእናርጅና ወጋ ወረዳ አስተዳዳሪ አቶ ሙልጌታ ጌቴ ንጹሃን ሰዎች ተገደሉ መባሉንም የጠላት ወሬ ያሉ ሲሆንም እርምጃው ጽንፈኛው ያላቸውን የፋኖ ታጣቂ ላይ መወሰዱንም ለቢቢሲ ተናግረዋል። እዚያ አካባቢ ቁጥሩ በርከት ያለ ኃይል ስብሰባም አለ። ስብሰባው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለትም ንጹሃንም በፍንጣሪም ቢሆን አልተገደሉም ሲሉም አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ግደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸውም ተናግረዋል። በአካባቢው ለስልጠና እንደማይጠቀሙትም የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤም ሁሉም ግድያ የተፈጸመባቸው ሲቪሊያን ናቸው፣ እንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያው ማህበረሰቡን ከማሸበር ጋር አያይዘውታል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ የድሮን ጥቃቱ ላይም ክትትል እያደረገ መሆኑን ለቢቢሲ ተናግረዋል። ወደ ቀጣይ መረጃ ስናልፍም የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው አጀንዳ ማሰባሰብ ከፋኖ ውጭ ያሉ ታጣቂ ቡድኖች ለውይይትና ምላሽ ለማግኘት አጀንዳ ማስገባቱንም የኮሚሽኑ ሰብሳቢ ለቢቢሲ ተናገሩ። ፕሮፌሰር መስፍን አሪያ ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡትን ምክንያቶች የምክክር አጀንዳ ጥያቄዎችን በማድረግ ወደ ምክክር ኮሚሽን ማምጣታቸውንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በባህር ዳር ከተማ ባካሄደው የአጀንዳ ማሰባሰብ የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦች፣ የማህበረሰብ ወኪሎች እና የተለያዩ ተቋማት እንዲሁም የማህበራት ተወካዮች መሳተፋቸውንም ተገልጿል። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀሱ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽን ጥያቄዎችን ያያያዘው አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስፍን አርያም ተናግረዋል። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉትም ይህ ቡድን ያሉትም ጥያቄዎች በአጀንዳነት ለኮሚሽኑ ያቀረበውም በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉንም ማቆም ይቻላል በሚል እምነት መሆኑን ለቢቢሲ ገልጸዋል። ፕሮፌሰር መስፍን አክለውም ታጣቂ ቡድኑ ያቀረበው አጀንዳ በሕገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄ የያዘ መሆኑንም ጠቁሞ በታጣቂ ቡድኑ የቀረበው አጀንዳ አሁንም ከመገለጽ ተቆጥበዋል። ታጣቂ ቡድኑ በበርካታ ታጣቂዎች ላይ ያሉት
ነው ያሉት ፕሮፌሰር መስፍን አርአያ በክልሉ ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑንም ተናግረዋል። ለሀገራዊ ምክክር ኮሚሽን አጀንዳ አስገባው የተባለው ታጣቂ ቡድኑ ስለ ኮሚሽኑ ለማወቅ በተደጋጋሚ ሙከራ ማድረጉንም የገለጹት ሰብሳቢው በመጨረሻም በኮሚሽኑ ላይ እምነት ስላደረባቸው በዚያም ምክንያት አጀንዳቸውን ልከዋልም ብለዋል። በአማራ ክልል ውስጥም ከፋኖ ውጭ ራሳቸውን ችለው የሚንቀሳቀሱ በርካታ ቡድኖች አሉ ያሉት ሰብሳቢውም ለኮሚሽኑ የምክክር አጀንዳ ያስገባው የታጣቂ ቡድን ፋኖ አለመሆኑንም በእርግጠኝነት እንደሚናገሩ ለቢቢሲ ገልጸዋል። ከቢቢሲ የታጣቂ ቡድኑን ማንነት ጠይቀው ፈቃደኛ ያልሆኑት ፕሮፌሰር መስፍን ምክንያታቸውን ማንነታቸውን መግለጽ የምንችለው ከእነርሱ ይሁንታን ስናገኝ ነውም ብለዋል። ነገር ግን ታጣቂ ቡድኑ ማን መሆኑንም እንደማይገልጹ አለመጠየቁንም የጠቀሱት ሰብሳቢው እነርሱ ስለማንነታቸው መግለጽ ከፈለጉ ግን ማድረግ እንደሚችሉም እንደተናገራቸውም አስረድተዋል። ሀገራዊ ምክክር ኮሚሽን በአማራ ክልል በርካታ አጀንዳቸውን ማሰባሰቡን የተናገሩት ፕሮፌሰር መስፍን ከክልሉ አሁንም የተለያዩ ወገኖች አጀንዳቸውን እያመጡ መሆኑንም ገልጸዋል። አጀንዳው የማሰባሰብ ሂደት ከትግራይ ክልል ከዲያስፖራና ከፌዴራል አሰባስበው ካጠናቀቁ እና በቀደም ተከተል ካስቀመጡ በኋላ ይፋ እንደሚያደርጉም የተናገሩት ሰብሳቢው ከዛ በፊት ግን ምንም አይነት አጀንዳ እንዳቀረበ እንደማይገልጹም አመልክተዋል። የምክክር ኮሚሽኑ በተለያዩ የሀገራት ክፍሎች ውስጥ ባካሄዷቸው የአጀንዳ ማሰባሰብ ማንነትም አስተዳደርና ወሰንን፣ መልካም አስተዳደር፣ ፍትህን፣ ህገ መንግስትን፣ ሰንደቅ ዓላማን የሚመለከት ጥያቄዎችን ማሰባሰቡ ፕሮፌሰር መስፍን አርአያ ለቢቢሲ ተናግረዋል። የአማራ ክልል በፋኖ ታጣቂዎችና በመንግስት ኃይል መካከል የሚካሄደው ግጭት 2 ዓመት ሊሞላው የተቃረበ ሲሆን እስካሁንም በይፋ የሚታወቅ በሁለቱ ወገኖች በኩል ግጭቱን በንግግር ለማስቆም የሚያስችል እንቅስቃሴ የለምም ተብሏል። ስላዳመጣችሁ እናመሰግናለን። ቸር ደሩልን።